ሙከራው የሚፈለገው በትልቅ ነገር ይሆናል። ትንሽ ነገር ይዞ መቅረብ ትቸገራላችሁ። ልክ አንድን ቤት በምታሳምሩበት ልክ አንድን ሀገርም የመስራት አቅም አላችሁ። ትልቁ ችግር አንችልም አይነት ስሜት፣ ምኞት ብቻ የሚሆን ስሜት፣ እሱ መቀረፍ መቻል አለበት። ከቤት ጀምሮ ወደ አደባባይ አለመዛልን የመሰለ ለአንዲት እናት ሊሰጣት የሚችል ጸጋ የለም። አንድን ሕፃን ወንድ ይዞት ቢውልና ቢያድር ብላችሁ አስቡ። መልበስ ሌላ ነገር ነው፣ ግን ጌጠኛነት፣ አብዝቶ ጌጠኛነት ዮሐንስ አፈወርቅ በጣም የሚጠላው ለማን ብለሽ ነው ወርቁ ብሩ አምባሩ ምናምኑ የሚባለው ይሄ ሁሉ ውበት ለማን ነው? ይሄ አንድ ጊዜ ባት አንድ ጊዜ አንገት መገላለጥ ለምንድን ነው? ይሄ ሁሉ ጥረት ለምንድን ነው? ባሌን ለማስደሰት ትይኝ እንደሆነ በየሳምንቱ ስንት ነገር ነው የሚመጣው። አሁን ወቅት እያመጣው የምንሰማው ነገር ስንት ነገር አለ። ስለዚህ አንዳንድ ጊዜ ዓለም ዛሬ የምትጠፋ ይመስልናል። አንዳንድ ጊዜ ደግሞ ሀገር ዛሬ ብቻ የምታድግ ይመስልናል። እነዚህን አጋጣሚዎች አስተውሎ ቤተሰብን ሳያስሸብሩ ራስም ሳይጨነቁ በጥበብ መምራት መቻልና መጠንና ልክን ያስተዳደግ ሂደት ልክ እኛ የምንወልደው ልጅ እኮ ራሱ አስተማሪ ነው። እንደተወለደ የወር እድገቱ፣ የዓመት እድገቱ፣ የሁለት ዓመት እድገቱ ሲያድግ እንኳን እኮ አይታየንም። ቀስ ብሎ አሁን እኛ የያዝነው ልጅ እቅፋችን ላይ አድጎ ነው የምናየው እንጂ ሲያድግ ሲሳብ ይታየናል። አሁን ወጣትነት ይምጣ ብንል በ40 ዓመት እንችላለን? አንችልም። ስለዚህ አሁን 40 ዓመትን መጠቀም አለብን። 50 ከሞላን 40 ዓመት የራሱ ዛሬ ነው። ዛሬ ነገ ዝሮ ዛሬ ይሆናል። ትናንትና ዛሬ ሊሆን አይችልም። ዛሬ ትናንት እየሆነ ነገ ዛሬ እየሆነ መሄድ ነው። ስለዚህ ጊዜ የምትባል የህይወት ትርጉም ያላት ሀብት የዳርን ቀን ምድሪቱን በወግጅ ደግሞ የቀበርን ቀን ደግሞ አሁንም መሬት ተነሽ፣ እንደሱ ጥሩ አይደለም። አንድ ሰው ወይ ይሰራል ወይ ያደናቅፋል። ከሁለቱ አንዱ ይሆናል። ሰው ዝም ብሎ መቀመጥ አይችልም። እና የምትሰሩ ከሆነ የሚያደናቅፍ ሊመጣ ይችላል። እናንተ እየሰራችሁ ስለሆነ ማሸነፊያችሁ መስራት ብቻ ነው እንጂ ገበም ለምን ተናገረ፣ ያኛው ለምን እንዲህ አለ፣ የኛው ለምን እንዲህ አለ የምትሉ ከሆነ በቃ የእናንተ ምን ይሄዳል፣ የዚያም ሰውዬ ምን ይሄዳል። በአንድ ላይ እኮ መመኘት ማን ይከለክላል? ጥሩ ነው አይደል? ፓይለት መሆን መፈለግ እኮ ጥሩ ነው። ግን ፓይለት ለመሆን የሚፈልግ ሰው በቃ ዛሬ ጀምሮ ኤቢሲዲ እያለ መማር መጀመር አለበት። አንድ ነገር ስትፈልጉ በቃ ዛሬ መጀመር። ምን ይላሉ ምሁራን? 20,000 ማይል መጓዝ ያሰበ ሰው ያንን 20,000 ማይልስ ርቀት ለመጓዝ በአንድ እርምጃ ነው መጀመር ያለበት። በእርምጃ ያልተጀመረ ምኞት እዚህ ተነስቼ አዲስ አበባ እሄዳለሁ እያለ ዓመት ብናወራ 2 ዓመት ብናወራ አዲስ አበባ መድረስ አይቻልም። ስለዚህ አንድ እርምጃ ከቤቱ መጀመር መቻል አለበት እና እኛ መሆን የምንፈልገው ልጆቻችን ሊደርሱበት የሚገባውን ነገር ዛሬ ጀምረን ነው ማድረግ ያለብን። እኛ ራሳችን ለመቻል እናስባለን፣ ግን ከቤታችን አንዲት እንቁላል የምትጥድረው እንኳን የለችም። አሁን እኛ ችግር እኮ ነው። እኛ መሆን የምንፈልገው አለ፣ አንዲት እንዝርት ግን ከቤታችን የለችም። እኛ እነገሊት የሚሰሩ ስራ ነው እንግዲህ ተሰርቶ አሁን የሆነ ሆቴል መክፈት እንፈልጋለን፣ ግን ቢያንስ ኑቡና ጠጡ በምትል እንኳን መጀመር አንፈልግም። በቃ የምንፈልገው ልክ አሁን እንደ ደብረ ታቦር ትልቁ ህብረት ሆቴል ማለት በቃ አንድ ቀን ብድግ ብለን ህብረት ሆቴል ሊኖር ነው የምንፈልገው። ያ ማለት ምኞት ሳይሳካ ሞት ይሆናል ማለት ነው። ብዙ ጊዜ ህልሙና ህልመኛው የማይገናኙት ለዚያ ነው። ሰው አሰበ ከተባለ ያሰባትን አዋጭነቷን መጻፍ ይችን ይሄ ኤሌክትሪክ የሚባል አምፖል የሚባል ያመጡ ሰዎች
99 ጊዜ ተቃጥሎባቸው ነው ይባላል። እንግዲህ 99 ጊዜ ተቃጠለና 100ኛው ላይ ግን ተሳካላቸው ማለት ነው። አውሮፕላንን የሰሩ ሁለት ወንድማማቾች በዚያው አውሮፕላን ተከስክሶ ሞተዋል። እነሱ በሰሩት መጀመሪያ እንግዲህ ሐሳቡን አስቡትና አውሮፕላን ብረት ተሰርቶ በሰማይ ይሄዳል ብሎ ማሰብ አየህ። ዋጋ ከፈሉለትና ይሄን የሰሩ ሁለት ወንድማማቾች እናበራለን ብለው ተነሱ። በዚያው አውሮፕላን ተከስክሶ ሞቱ። ይኸው እኛ ግን ዓለምን እናዳረስበታለን ማለት ነው። እና ህልም ማለት እንዲያው ተኝቶ አድሮ እንደ አንድ ጊዜ ከገደሉ አንድ ጊዜ ከሃሩ ሲሉ አድሮ ሲነጋ ህልምልም ብለህ ተናስተውሎ ህልምልም እያሉ መነሳት አይደለም። ይሄ ቅዠት ቅጥቃጤ ይባላል እንጂ ህልም አይደለም። ህልም የሚባለው ነገር ተነስታችሁ የምትተረጉሙት መሆን አለበት። ተነስታችሁ ከተኛችሁበት ብላችሁ ዛሬ እንዲህ ያለ ህልም አየሁ፣ ምን ይሆን ትርጓሜው ብለን አስበን ዛሬማ ባህር ነው ስገባ ያደርኩ፣ ስለዚህ ከተማ ልገባ ነው ማለት ነው። ስለዚህ ቢያንስ ወረዳ ላይ ሄዶ መግባት ማለት ነው። ከዚያ ወደ ዞን ይከዳል። ከዚያ ወረዳማ ትልቅ ከተማ ነው፣ ከቀበሌ ውስጥ ቢሆን እንደዚያ አይነት እንትኖችን መልመድ መቻል አለብን። እና አሁን ስልታዊ ቢሆን እያልኳቸው የነበረ ቅድም እናቶች ይሄ የተሻለ ነገር ለልጆቻቸው ለራሳቸው ከወንዶቹ በላይ ትፈልጋላችሁ። ያንን ግን በሙከራ እንትን አታደርጉት። እንደው አብዛኛውን ጊዜ ይሄ በሙከራ እንትን አይደል። እንደገና ደግሞ ሙከራው የሚፈለገው በትልቅ ነገር ይሆናል። ትንሽ ነገር ይዞ መቅረብ ትቸገራላችሁ። የሁለተኛው የዓለም ጦርነት እንደ ጀርመን የጎዳት ሀገር የለችም ይባላል። ወንድ የሚባል አሳጣት፣ ወንድ የሚባል። ከዚያ በኋላ ሴቶቹ መከሩ፣ ወንዶቻችን ከሞቱ በቃ እኛ ይህችን ሀገር መምራት አለብን አሉ። ሴቶቹ ተነስተው መሯት። ጀርመን ተሎ የተለወጠችውና ከዚያ እንግዲህ በሁለተኛ የዓለም ጦርነት እንዳለቀ በኢትዮጵያ 1947 ጃንሆይ ሄደው እርዳታ ሰጥተዋል። ያውም እኮ በ1947 ማለት እኛ ከጣሊያን ጦርነት ያገገምነው በ1935 ነው። በዋናነት 32 ላይ ማለት 33 ላይ አስለቀቅ። እንዲያው ሀገር አንድነት የተመሰረተውና ሙሉ ለሙሉ የጸዳው የጠላት ኃይል የጸዳው በ35 ነው። አስተሳሰቡ ገና ነበር እንደው እና በ1947 እንግዲህ 10 ዓመት ምናምን በሆነች እድሜ ውስጥ ጃንሆይ እርዳታ ይዘው ጀርመን ሄደዋል። እና ጀርመን ሀገር የጃንሆይ ሐውልት አለ ዛሬ ሐውልታቸው። እና ምንድን ነው የሚለው የመጀመሪያው የመከራ ቀን የቁርጥ ቀን ደራሽ ተብለው እርዳታ ሰጪ የጀርመን ሀገር ማለት ነው ሁነው ሐውልታቸው ቦን የሚባል ከተማ ላይ ተቀምጧል። ቦን የራይን ወንዝ ጎን የራይን ወንዝ የምታጎራብታት የጀርመን መናገሻ የነበረች ከተማ ናት። ምን እላችሁ ነው የፈለግኩት? በዚያ ጊዜ ሴቶች ተሰብስበው በዚያ እንግዲህ ከኢትዮጵያ እርዳታ ብላት የነበረች ሀገር በዚያ እድሜ ውስጥ አሁን 100 ዓመት ባልሞላ እንግዲህ ከዚያ ጀምሮ 100 ዓመት ባልሞላ ጊዜ ውስጥ አሁን የኢትዮጵያ ትልቅ ረጃ ሀገር ሆናለች ማለት ነው ጀርመን። በጣም እኔ እንኳን ወደ 5 የመኪና ማምረቻ ፋብሪካ አይቻለሁ። የመኪና ማምረቻ የተለያዩ እነዚህ ሞዴላይዝ የሆኑ በተለይ በየዘመኑ ራሳቸውን እያደሱ የሚሄዱ ፋብሪካዎች አሉ። እኛ እስካሁን ድረስ ገና ነና አንድም የለንም አይደል? መኪና ራሱን ችለን እናመርትበት ቀን እኮ የለም። እና እንዲህ የሆነችው ጀርመን ለምንድን ነው ይላሉ አጥኚዎቹ። በዚያ የመከራ ጊዜ እንዳሳለፈች ሴቶች ተረከቧት እና በሚገባ መሯት። አሁን ይሄን አሁን ያለንበትን ቤት እናንተ ብትይዙት ኑሮ ሴት ቢሆን የያዘው ማለት ነው። አሁን እንዴት ሆኖ እንዲያው አእምሮ ባገኛችሁት ልክ አንድን ቤት በምታሳምሩበት ልክ አንድን ሀገርም የመስራት አቅም አላችሁ። ትልቁ ችግር አንችልም አይነት ስሜት፣ ምኞት ብቻ የመሆን ስሜት፣ እሱ መቀረፍ መቻል አለበት።
ከቤት ጀምሮ ወደ አደባባይ እስከ መውጣት ድረስ ሀገርን እስከ መስራት ድረስ አቅም አላችሁ ማለት ነው። እንግዲህ በቤት ውስጥ እንግዳ ነገር ሲገባ ማስተናገድ ትችልበታለች። በዕለቱ የሚሸኘውን በዕለቱ የሚያድረውን አሳድራ ትሸኘዋለች። ምሳሌ ቁጣ፣ ራስ ወዳድነት፣ ዝለት የሚባሉ ነገሮች ከዚች ከልባም ሴት አካባቢ አይደርሱ። ምክንያቱም ቁጣ የልባምነት መለያ አይደለም። ራስ ወዳድነትም እንደዚያው አይደለም። ጉረቤት ሰላም ሳይሆን ጉረቤት ጦሙን እያደረ እኔ ሰላም እሆናለሁ ብላ አታስብም። እቺ ሴት የናባል ሚስት ታስታውሷታላችሁ አይደል? ናባል ዳዊት የምበላው ስጠኝ ብሎ ሲልክበት እንዴ ከዚያው ከወገኖቹ የጠፋ ምናምን ብሎ ዛተ። አቤግያ ግን ምን አለች? እንዴ ይሄ ሰው እኮ በጫካ ሲኖር የእኛን በጎች መብላት ይችል ነበረ፣ ጠብቋል እኮ ብላ ለዳዊት የሚበላው ይዛ ሄደች። እና ራስ ወዳድነት ደግሞ መከራዎች፣ ችግሮች ሲፈራረቁ አለመዛል እና እውነት ለመናገር አለመዛልን የመሰለ ለአንዲት እናት ሊሰጣት የሚችል ጸጋ የለም። አንድን ሕፃን ወንድ ይዞት ቢውልና ቢያድር ብላችሁ አስቡ። አንድ ጊዜ ሲያለቅስ፣ ሌላ ጊዜ ሲጸዳዳ፣ ሌላ ጊዜ ደግሞ ምግብ አምጣ ሲል ደግሞ በላለው ያለውን መልሶ ሲያወጣው እንዲያው እልኩ አልቆ እልሁ በቃ የመጨረሻ እንትን ብሎ እንዴት ይሆን ደው እና ያንን በደንብ እንትኑ አለ አቅሙ ስላለ ማሳደግ ይቻላል። እንደ ቂም መያዝ ያለው በዕለቱ በይቅርታ መሸኘት እንዳለበት ታውቃለች። ብልዋ ናት። እንዲያው ሁሉ አይደለችም ይሄን የምታደርገው። ፍቅረቱ ዝፍት የራስን ኑሮ በሌላ ሰው ሚዛን አለማየት፣ በግልባጩ ከራስ ህልም ጋር መኖር የሚባሉ ነገሮች ለአንዲት ብልህ ሴት የሚገቡ ናቸው። ፍቅረቱ ዝፍት ይሄ መልበስ ሌላ ነገር ነው፣ ግን ጌጠኛነት ይሄ አብዝቶ ጌጠኛነት ዮሐንስ አፈወርቅ በጣም የሚጠላው ለማን ብለሽ ነው ወርቁ ብሩ አምባሩ ምናምኑ የሚባለው ይሄ ሁሉ ውበት ለማን ነው? ይሄ አንድ ጊዜ ባት አንድ ጊዜ አንገት መገላለጥ ለምንድን ነው? ይሄ ሁሉ ጥረት ለምንድን ነው? ባሌን ለማስደሰት ትይኝ እንደሆነ ባልሽን ታስቀኙ ካልሆነ አታስደስችው። ባልሽን ለማስደሰትማ ቢሆን ይህን ሁሉ ነገር ቤት ስገቢ ታደርጊው ነበረ ነው የሚለው ሊቁ። ግን የምንለብሰው ከቤት ስንወጣ ነው ከቤት ስንገባ የሚቀባባ ሁሉ መስታወቱ እስኪሰብ መቼም አይሰበርም የግድ አለምዶ እንጂ መስታወቱ መከራ የሚያየው ልንወጣ ስንል ነው፣ ወደ ቤት ልንገባ ስንል ልንወጣ ስንል ነው አይደል? ስለዚህ ባልዬ ደግሞ በኋላ ሆኖ ያያል። ደግሞ የዘንድሮ ባል በኋላ ነው የሚሄድ ችግሩ። ቀድሞ በኋላ ነበር ሚስት የምትከተል፣ አሁን በፊቱ እያስመረጀ ዞር ብሎ ባያት ቁጥር አካላቱ ልቅ፣ ያ መንገደኛ ቀና ብሎ ሲያዝ አካላቱ ቅድል። እንዲያው መከራ እኮ ነው። ከዚህ ሁሉ ጭንቀት ለምን አትገላገሉትም? በእውነቱ እና ይሄ ደግሞ በማርያም መግደላዊት ያደረው 7 አጋንንት አንዱ የጌጥ መውደድ ሰይጣን ነው። ጌጥ መውደድ በነገራቸው ላይ አጋንንት ማረፊያ የሚያገኙት እንደዚህ አይነት ሰው ነው። ይሄ በቃ ሁሉ አይቀርም እና ዛሬ ፋሽን ተብሎ አንዲቱ ለብሳው ከወጣች ያችን ካለበስኩ ስትል ደግሞ በሳምንቱ ሌላይቱ ደግሞ ሌላ ለብሳ ስትመጣ ሁልጊዜ ቅድም ያልኳችሁ የስነ ልቡና ጉዳት ጭምር የሚደርስበት በቃ አለመርካት። እንዴ የተለበሰ ሁሉ ከጫንቃ ላይ ካላረፈ አንዳንድ ጊዜ መስቀያውም እኮ አለ አይደል? እንትኑ ልብሱ ብቻ ሳይሆን አንዲቱ ላይ ያማረው እኮ አንዲቱ ላይ አያምርም። እና ሌላይቱ ላይ አይታ አምሮባት ያችኛዋ ላይ አምሮ ወዳው ትገዛውና ከሷ ላይ ግን ኧረ ምንም አያምር ያላት ጊዜ እንግዲህ አስቡ ስንት ገንዘብ ፈርሶ ሲያበቃ ምንም አያምር ካንቺ ላይ። እንዲያው አሁን እኔ እንደዚህ በልብሉኝ አይባልም እንጂ እንዲያው እኔም ፈርድ ነበር ማለት። አሁን አጠር ያለ ልብስ ሲለብሱ ያዩ አንዳንዶቹ አጭር አድርገው ይለብሱና እንዲያው በጣም ማለት ከስሪታቸው ጋር የማይሄድ የሆነ ወንከል እንደ ራባት ዶሮ እንዲያው በጣም እኮ የሚገርም እኮ ነው። እኔ አሁን እንዲያው ፍረዱታል አንቺ ይህንን ጣዩ የምላት ሴት አሁን ትኖር ነበር እንዲያው በስጋዊ እንኳን ማለት ነው።
እንደው እኮ የሚገርም ነው። እና ዝም ብሎ አንዳንድ ጊዜ አይድረስም የሚሆን ነገር አለ እና ይሄ ትውዝብት አይነት ስሜት በብዙ መንገድ የማይጠቅም ይሆናል እና እሱን ማስወገድ ትችላለች ማለት ነው። አሁን ብልህ ከሆነች እንደ ቤቷ በራሷ ልክ ትኖራለች። እንደው የሚባል ነገር አለ ብዙ ጊዜ በመስሪያ ቤት ወንዶችና ይሄ በመስሪያ ቤት ሴቶች ሲገናኙ እንደው ብዙ ጊዜ ይላሉ ሰዎች ስለ ሶፋ ወንበር፣ ስለ አልጋው፣ ስለሚለበሰው፣ ስለ እንትኑ፣ ስለዚህ ስለ ወንበሩ ልብስ፣ እንደው ስለዚህ ስለ ዕቃው፣ ስለ ምናምን መጨነቅ ይበዛል ይባላል እና እንደው በእውነት ለመናገር አሁን እሱ ነው ግን የኔ እንደዚህ አለ ምንድን ነው የሚባለው? ከቤት አውሏት ሁሉ አይቀርሽን ምንድን ነው የሚባለው? ከቤት አታውጧት ነው ገበያ አታውጧት። አሁን ያንም ስታየው ካልወሰድኩት፣ ያንም ካልገዛሁት በጣም ችግር ይሆናል እና አንዲት ትግራዋይ እህት ነበረችኝ እና የትግሬ ብሂል ነው ብላ የምትነግረኝ አንድ በጣም ደስ የሚል ቤት ያልሰራ ሰው ጎመን አይበላም ይባላል በትግሬ ትላለች። ቤት ያልሰራ ሰው ጎመን አይበላም፣ ሽሮውን ብቻ ነው የሚበላ ማለት ነው። ቀሳ ይኸው የማመቻቸት ቤት እስኪሰራ ድረስ ጎመን እንኳን አይገዛም ማለት ነው። ማስተዳደር የምትችል ከቤት ከሌለች ምንም ያህል ቢሰራ በጣም ከባድ ነው። ስለዚህ ከዚህ ነው ትነጻለች ወይም ትጸዳለች የተባለው ማለት ነው። እና ራስን መምራት ማለትም ያየሁት ሁሉ አይቅረኝ ከማለት መጽዳት መሆኑን ነው የምንረዳበት። ህልሙን የሚኖር ሰው ወይም ከራሱ ህልም ጋር የሚኖር ሰው ቅድም ያልነው በንፍገት በጭንቀት ሳይሆን ራስን በታታሪነት ለማኖር ሲጥር ይታያል ማለት ነው። ስለዚህ የዚህ አይነት ሰው ያኗኗር ዘይቤ አሁን የዚህች እናት ያኗኗር ዘይቤ ምን ይመስላል ወይም ምኗ ነው ልንማርበት የምንችለው ወይም የዚህች አይነት ሴት ምልክቷ ምንድን ነው? አንዳንድ ጊዜ መማርም እንድንችል ወይም እኛም ምን ደረጃ ላይ እንደደረስን ራሳችን እንድናይበት በቃልና በተግባር የሚገለጥ ወጥ ክርስቲያናዊ ዘይቤ ይኖራታል እቺ ሴት። ሁሉንም አቅጣጫዎች ማየት የስጋንም የነፍስንም ጊዜያዊውንም ቋሚውንም የመረዳት አቅም ይኖራታል እቺ ሴት። አሁን ምንደርስበት እንትን ይሄ ነው። ያ ማለት አንዳንድ ጊዜ በሐዋርያት ዘመን የነበሩ ሴቶች ነበሩ ከአሕዛብና ከእስራኤላውያን ያመኑ በአንድ ላይ የሚኖሩ 8,000 ሰው በአንድ ላይ ሲኖሩ እንግዲህ ብዙ ሴቶች ነበሩ ማለት ነው። እና የእስራኤላውያን ሴቶች ምን ጎደላቸው? የስጋዊውን አኗኗር እንደ ሞኝነት መቁጠር። ስለዚህ ስለሚበላ ይጨነቁ፣ ስለሚሰራ ይጨነቁ። እንዲያው ዝም ብለው ቤተክርስቲያን መሳም ብቻ። እንዲያው ወጡ ገቡ ቤተክርስቲያን። ሰው ምን ይብላ ታዲያ? ችግር ሆነ ማለት ነው። የአሕዛብ ሴቶች ደግሞ ይሄ ክርስቲያናዊ ሕይወት የሚባለው ነገር ምንም የሌለ ሆነ። ምን ያስጨንቃቸዋል? የወጡ ማማር፣ የልብሱ መዋብ፣ የሚቀባው እንትን የሚለው የመጡት ከአሕዛብነት ወደ ክርስትና ነው ሁለቱም። እና በሁለቱ መካከል ጠብ ሲፈጠር የሐዋርያትን የማስተማር ጉዞ አሰናክሎ ነበር ለጊዜው። ኋላ እስጢፋኖስ የተሾመ በዚህ ላይ ነው። ስለዚህ ብልህ ሴት ከስርም እሷን ብሎ ከእሷ ስር የእሷን እጅ ጠብቆ የሚኖር ሰው እንዳለ ታውቃለች። ስለዚህ በጊዜያዊው በዘላቂው ጉዳይ ታስባለች፣ ትሰራለች። እንደገና ደግሞ ቋሚ የሆነውን ደግሞ መንፈሳዊ ሕይወት ላይ ደግሞ ትሰራለች። ስለዚህ ሁሉን አስተባብራ የምትይዝ ቤተክርስቲያኑም የማይቀርባት የነፍስ አባት ኑዛዜውም የማይቀርባት እንደገና ደግሞ አስባ የምትሰራ ሰርታ የምታሰራ ትሆናለች ማለት ነው። ያ ሲሆን የደግ ሴት መልክ አላት ማለት ነው። ወይም ልባም የምትባል ሴት ናት ማለት ነው። አንዳንድ ጊዜ በጎረቤት
ሐሜት የሚወዱ ወሬ የሚወዱ ብዙ አይነት ሰዎች ሊያጋጥሙ ይችላሉ። እንደ ጠባያቸው እንዳመጣጣቸው ግን እየሸኙ እነሱን እንኳን ማስተማር እስከመቻል ድረስ መድረስ መቻል ይቻላል ማለት ነው። ሌላው አሁን የዚች ሴት ያኗኗር ዘዴ ወይም መገለጫ ምንድን ነው ካላችሁ መጠንና ልክን ማወቅ፣ ዓለም በምታመጣው ወጀብ አለመታወቅ። ይኸው እንደምታዩት በየሳምንቱ ስንት ነገር ነው የሚመጣው። አሁን ወቅት እያመጣው የምንሰማው ነገር ስንት ነገር አለ። ስለዚህ አንዳንድ ጊዜ ዓለም ዛሬ የምትጠፋ ይመስልናል። አንዳንድ ጊዜ ደግሞ ሀገር ዛሬ ብቻ የምታድግ ይመስልናል። እነዚህን አጋጣሚዎች አስተውሎ ቤተሰብን ሳያሸብሩ ራስም ሳይጨነቁ በጥበብ መምራት መቻል እና መጠንና ልክን ያስተዳደግ ሂደት። ልክ እኛ የምንወልደው ልጅ እኮ ራሱ አስተማሪ ነው። እንደተወለደ የወር እድገቱ፣ የዓመት እድገቱ፣ የሁለት ዓመት እድገቱ ሲያድግ እንኳን እኮ አይታየንም። ቀስ ብሎ አሁን እኛ የያዝነው ልጅ እቅፋችን ላይ አድጎ ነው የምናየው እንጂ ሲያድግ ሲሳብ ይታየናል። አሁን እኛ የወለድነው ልጅ ወደ እግሩ ነው የሚያድግ ወደ ራሱ ወደ ምኑ ነው የሚያድግ? ወደ ምኑ ነው? ወደ ራሱ ነው ወደ እግሩ ነው? አታምኑም? ወደ እግሩ ነው የሚያድግ። የሰው ልጅ እኮ የሚያድገው ወደ እግሩ ነው። አይታችሁታል? እግሩ እንዴት እንደሚረዝም እያደገ ሲመጣ እና ልጆች ሊያድጉ ሲሉ ቅልጥማቸው ነው ቶሎ ብሎ የሚረዝመው እና እኛ እንኳን አቅፈነው በራሱ ዛቢያ ጊዜውን ጠብቆ ሲያድግ እያየ። አሁን ግን አንዳንድ ጊዜ እንዲህ የተወለደ ዕለት የዓመት ልጅ ካልሆነ ብሎ መጨነቅ ይመጣል። የዓመት ልጅ አሉ ቁጭ ካላለ እንዲህ ያለ ተፈጥሮ ያለ ሁኔታው እና ሂደቶችን በሂደት ዓለም ራስን በሂደት መለወጥ እንደሚቻል ከነዚህ ነገሮች መማር ይቻላል። የዚህን ዓለም ምቾትና ጣዕም መናቅ ማለት ጣዕሙን መናቅ ማለት ምን ማለት መሰላችሁ? የሆነ ሁሉ አይለፈኝ አለ ማለት በልክ በራስ ልክ መኖር ከኛ ከፍ ያሉትን ሳይሆን ዝቅ ያሉትን እያዩ ማመስገን በሁሉም ነገር በህመም ሊሆን ይችላል፣ በሀብት ሊሆን ይችላል፣ በሁሉም ነገር። አሁን እኛ ቢያንስ እንኳን ከሰው ፊት ሳንወጣ ቁጭ ብለን ቤታችን እየመራን ነው። ደግሞ ሰው ፊት ይወጣል። ደግሞ ከሰው ፊት ወጥተው ደግሞ መንቀሳቀስ እንኳን ዙረው ተዘዋውሮ መለመን የማይችሉ ደግሞ አሉ። ስለዚህ ተንቀሳቅሶ የሚለምነው መንቀሳቀስ የማይችሉትን፣ መንቀሳቀስ የማይችለው ደግሞ በዚያ ድረስ ያልደረሱ የሞቱትን። ሲቀጥል ይቻለን እንደው የደስታ ሀገራችን እንዳልሆነች ማወቅ የምንችልበት ደረጃ እንደርሳለን። በጥንቃቄ ማየት ያለብን ነገሮች ናቸው። በቃ እንደ እናት ተጠንቅቀን ልናያቸው የሚገቡ ነገሮች በደንብ ጊዜ እንዴት እየሄደ ነው፣ እየተጠቀምኩበት ነው ወይስ እያለፈኝ ነው የምትለዋ ነገር። አሁን ጊዜ እስካሁን የኖርነውን መልሰን እንኑር ብንል አንችልም። እንችላለን? አሁን ወጣትነት ይምጣ ብንል በ40 ዓመት እንችላለን? አንችልም። ስለዚህ አሁን 40 ዓመትን መጠቀም አለብን። 50 ከሞላን 40 ዓመት የራሱ ዛሬ ነው። ዛሬ ነገ ዙሮ ዛሬ ይሆናል። ትናንትና ዛሬ ሊሆን አይችልም። ዛሬ ትናንት እየሆነ ነገ ዛሬ እየሆነ መሄድ ነው። ስለዚህ ጊዜ የምትባል የህይወት ትርጉም ያላት ሀብት ወይም የሰው የመኖር መለኪያ መቼም የጠራን የወለደ እናት ነው የጠራንና ስትወልዱ የልጃችሁን መኖር የምታረጋጉበት አንድ ነገር አለ። ምንድን ነው እሱ? ሲያለቅስ ወይ ሲያነጥስ አይደል? በቃ የሆነ አሁን መተንፈስ አልችል ብሎ ያነጥሳል። እዚህ ጉሮሮ ላይ የሚዘጋው አለ። በሕክምናው አነጋገር ጉሮሮ ላይ የሚዘጋው ነገር አለ። እሱን አነጥሶ ያጸዳል ማለት ነው። ደግሞ እንደገና አሁንም አልበቃው ሲል ደግሞ አፍንጫውን አካባቢ እንደዚህ ያጸዳል። ደግሞ ወደ አፉ ያለውን ደግሞ በአፉ ከፍቶ በልቅሶ ያጸዳል። ግን መንፈሳዊ ሳቢው በጣም ከዚያ ይለያል።
የሚያነጥሰው መልአከ ሞት የሚቀበርበትን አፈር አምጥቶ እያሸተተው ነው። የሚያለቅሰው ደግሞ የሚሞትበት ሁኔታ እየታየው። በምንድን ነው የሚሞተው? በሰው ነው? በገደል ነው? ታሞ ነው? በዚያ ጊዜ ነው መጥተው ሁሉም መጥተው ቁጭ የሚሉለት። ያቺ ደቂቃ የልጃችን መኖር አሳውቃናለች። አንዲት ደቂቃ ንጥሻ ማለት ሰከንድ ናት አይደል? የሰከንድም ሽራፊ ናት። ስለዚህ የልጃችን መኖር በዚያች ካወቅን ደግሞ የሰውን መሞት የምናውቀው ምንድን ነው? ብሎ የሆነች ስርግ ያለች ትንፋሽ ካሰማ እስቲ እዩት ይባላል። ግልጥ ሲደረግ የለም ማለት ነው። ስለዚህ በሰከንድ ሰው መኖሩን ካወቅ ነው። በዚያች ሰከንድ ደግሞ መሞቱ ከታወቀ የኑሮ ትርጉም ይቺ ሰከንድ ናት ማለት ነው። ኑሮ ማለት እንዲህ በሰከንድ ያገኘናት፣ በሰከንድ የምናጣት፣ በመተንፈስ ብቻ የምትኖር ናት። እንግዲህ ይኸው መተንፈሳችን መኖራችን አሳወቀን፣ መተንፈስ ማቆማችን አለመኖራችን አሳወቀን። በዚህ መካከል የመተንፈስ ጊዜ ናት ማለት ነው። የመኖር ማወቂያ ናት ማለት ነው። እና እድሜ በከንቱ አለመባከኑን ጊዜ በከንቱ እየሄደ አለመሆኑ በጣም መረዳት መቻል አለ። የምንኖረውን ጊዜ ጨምረው እንዲያው በዚያውም እንደ እናቶች እባካችሁ ቤተክርስቲያንን ብቻዋን አታስቀሯትም ማለት እፈልጋለሁ። በእውነቱ የምንኖራትን ነው። እድሜያችን የኛ የምንኖራት ሰው ተክተንባት እንድናልፍ ነው። እና እኛ ይሄ የሚወጋ የሚዋጥ ምናምን እየተባለ ይኸው ልጅ ጠፋ። ይሄንን በዚያው ላስታውስ። ደስታንም ሐዘንንም በልክ መሸኘት፣ በልክ የዳርን ቀን ምድሪቱን በወግጅ ደግሞ የቀበርን ቀን ደግሞ አሁንም መሬት ተነሽ፣ እንደሱ ጥሩ አይደለም። የኛ አካባቢ ሰው ሲሞት መላቀስ በጣም ይችላል። ይሄው ስንት ሰው ነው ፊቱ ከዚያ በኋላ በልዞ የቀረ። ስንት እናቶች ናቸው በአንድ ሰው መሞት ምክንያት ጤና አጥተው የቀሩ። ስንት እናቶች ናቸው ሰውነታቸው ህልማቸው ብልሽትሽት ብሎ በአንድ ሰው ሞት ምክንያት የቀሩ ግን መለሱት። አንዳንዶች እኮ እናት ሞተች ብለው ከዚያ በኋላ በቃ የመኖር ትርጉማቸው ተበላሽቶ እነሱ ለልጆቻቸው እናት ሳይሆኑ የሚቀርባሉ። እና እናት ተተክላ ልትኖር ነው እንዴ? አንቺን የተካች እኮ ልትሞት ነው አይደል? እና እንዴት ነው? አባት እኮ እኛን መውለዱ እኮ እሱ ደግሞ ሊያልፍ እኮ ነው። ደግሞ አጋጣሚ ደግሞ ሆኖ ደግሞ ልጅም ደግሞ ተቀድሞ ሊሄድ ይችላል። የሚወዱት ሊያልፍ ይችላል። ሳለ የሚገባውን ነገር ማድረግ ከዚያ በኋላ የሚሄድበት ሀገር ወደ እግዚአብሔር መሆኑን ማለት። ምክንያቱም ከሰራን እኮ ወደ እግዚአብሔር ነው የሚሄደው አይደል? ካልሰራን ነው እኮ እንደምንለው። እና አሁን እስኪ እንደው እናንተ አሁን እስኪ ልጠይቃችሁ። አሁን ያ ሞተ የምንለው ሰው ወደ አሜሪካ ቢሆን ይሄደ የሚያለቅስ ነበር? የሚያለቅስ ነበር? እና ከአሜሪካና ከገነት ማን ትሻላለች? እና እንዲያውም ዮሐንስ አፈወርቅ እንደው እናት የልክ ሲናገር እንዴት ደስ እንደሚል የእናንተ ስግብግብነት ነው የሚያስለቅስ ይላል። እናንተ እዚያ ሰውዬ መጠቀም የምትፈልጉት ነገር ስለቀረባቸው እና የእናንተ ስግብግብነት ነው የሚያስለቅሳቸው እንጂ የሰውየው መሞትማ ወደ ተሻለ ሀገር ነው የሄደው። እና በእውነት እኛ አካባቢ ላይ ለሰው ማልቀስ አይገባም ማለት አይደለም። በመጠኑ እንዲያው በመጠኑ ግን ፊትን መንጨት፣ ፀጉር መላጨት፣ ማተም መቁረጥ ምን ማለት ነው? ማተም መቁረጥ ማለት ምን ማለት ነው እንዴ? አንዳንድ ጊዜ ምንድን ነው የምንሰራው ሁሉ ማለት መቻል አለብን። እንዲያው ደስታችንም ዝም ብሎ መጠን ያጣና ከእግዚአብሔር ያገኘነው መሆኑ ይጠፋንና አሁን ያለፈ ተማሪ ምን ሲል ሰምታችሁ ታውቃላችሁ? ያለፈ ጎበዝ ተማሪ ነው ተብሎ ሲጠየቅ ሰምታችሁ ከሆነ አዎ አጥንቼ ነበር እኔም ተዘጋጅቼበት ነበረ ምናምን ይላል።
እንጂ እግዚአብሔር አድርጎልኝ ነው የሚለው ብዙ አጥንቼ ነበረ። እኔም ለዚህ ዝግጅት እውነት እንዲያው አንደኛ ለመሆን ነበረ ሰራይ ነበረ እና ያኛው አንደኛ ላለመሆን ነው ሲሰራ የነበረ ማለት ነው። የእሱ ሁለተኛ ወይ የእሱ ሶስተኛ። ደስታን ከራስ አንጻር ማየት ደግሞ ከወደቀ ደግሞ ምን ይሆናል? ያው አንዳንዱ መምህሩ ይላል እግዚአብሔር ባይፈቅድ ነው እንጂ ይላል። እግዚአብሔር ውደቅ ብሎት ነው ራሱ ይገረደሳል እንጂ እንዲሁ እኮ አይደረስ እኮ ነው። በደንብ ሳያጠና ሲዛዘል ሲጫወት ትምህርት ቤት መስኮት እየከፈተ ሲዘል ኖሮ አጥር እየዘለለ መከራ ሲያበላ ለመምህሩ እንኳን መከራ ስቃይ ሆኖ ኖሮ ኋላ እንደገና እንግዲህ እግዚአብሔር ካፈቀደ ምን ይሆናል ይላል። እግዚአብሔርማ ፈቅዶ ነበረ አንተን ያልፈቀድክ ምናምን ባል ሰው እና ይቺ ምንድናት? ደስታ ስትመጣ የተሻለች ነገር ስትሆን የኔ ናት የኔ ናት የኔ ናት። ደግሞ እንዲያ ስትል ደግሞ የእግዚአብሔር ናት። እንዲህ አይነት ነገር ሁሉንም በልክ ማድረግ ማለት ነው። እንግዲህ ጊዜን በአግባቡ መጠቀም፣ ደስታንም ሐዘንንም በልክ መሸኘት። ይሄ ማለት የአንድ የክርስቲያን በጣም በተጠና መንገድ ሊወሰድ ማለት ጊዜው ሲደርስ አሁን እኛ ሐዘን ላይ ቀብር ላይ ሐዘን ጥሩ አይደለም፣ ልቅሶ ጥሩ አይደለም ነው ምክራችን። ተቀድመን ግን እንደው ስለ ልቅሶ ተማምረን እንዴት መቀበል እንዳለብን እንዴት ነው የምናስተናግደው? ደስታ ሲመጣ ተቀድመን ከደስታው በፊት ስለ ልጅ መዳር እንዲህ አይነት ነገሮች በደንብ የምናያቸው ነው የሚሆኑት። አሁን እንግዲህ ቀጣይ ትምህርቶቻችንም እነዚህ ናቸው። በዋናነት ራሱን አስችለን እንዲያው አንድ ጉባኤ ስለ ለቅሶ ይኖረናል። በእውነቱ አይ ሰው ከንቱ አይ ምናምን አይ እግዚአብሔር ክፋት ሁሉም ይላል። እንደዚያ እኮ ይላል። እንደ እግዚአብሔር ክፋቱ ነው እንጂ ይላል። እንደ እግዚአብሔር ክፉ ነው እንዴ? እየሰጠው ማን ሆነና እንዲሁ እኮ ታምር እኮ ነው። እና እነዚህ በደንብ የምናያቸው ነው የሚሆኑ። እስከ ጊዜው ግን እንደው ዛሬ እናያቸው። ለውጤታማነት የሚያግዝ የተመረጠ ትርፋማ ጊዜ መጠቀም። ይሄ ልብን ማለት አንዳንድ ጊዜ ነገሮችን ምንድን ነው አንድ ጊዜ ከልኩ በላይ የተጠቀምነው ሞተር መጥቀም መስራት ያለበትን ጊዜ ላይሰራ ይችላል። ስለዚህ በአግባቡ ደግሞ ይሄ ምንድነው ስራ መስራት ስንል ደግሞ እንዲሁ እረፍት የሌለው ወይም የሆነ አለ አይደል በወጣው ግባ አይነት ሀበሻ አያያዝ አልችል ይላል። ምንድነው የሚባለው? ፈረንጅ ያርፍና ይችን ጊዜ ባላርፍባት ኖሮ እሞት ነበር ይባላል። ሀበሻ ደግሞ ደክሞት ያርፍና ሲነሳ አይ ይችን ጊዜ ባላባክናት ኖሮ ይሄንን ጋራ አልፎ ነበረ እና እንትናችን ዝም ብሎ ግድ በግድ መስራት የጀመርን ሰሞን በዚያው አንድያችን እስከ ሞት መታውም የጀመርን ጊዜ አንድያችን መነሻ አይደለም እንሆናለን። እና የተለካ የተመጠነ ነገሮችን ረጅም ያሰበ ሰው አንድ ጊዜ ሊጨርሰው አይልም። ምክንያቱም በዕለት መስራት ያለበት ምን እንደሆነ አቅሎ ነው የሚነሳው። በአጠቃላይ በነገሮች ሁሉ ትልቁን ስዕል ማየት እና እንዲህ አይነት ትልቁን ስዕል ይሄ ቋሚ የሆነውን ነገር ዘላቂ የሆነውን ነገር ማየት በጣም 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 ይፈልጋል። እና ይሄ ደግሞ ከህይወታችን ላይ ልጆቻችን ላይ ትዳራችን ላይ ዛሬ የሆነ ነገር ሊያበሳጭን ይችላል። ዛሬ ተበሳጭተን የምንበትነው ትዳር እስኪ ምንም የሚሉት ነገር አለ። ትግርኛውን አልቻልኩትም እንጂ ስለ ምጣዱ ሲባል አይጧ ትለፍ። አይጢቱ ምጣዱ ላይ ሆና መፈከር ትጀምራለች። ደንጋይ ቢትወረውሩ
በትራሳችሁ ብትማቱ ተጨማሪው ማን ነው? ምጣዱ ይሰበራል ማለት ነው። ስለዚህ ምጣዱ ላይ እስከሆነች ድረስ እቴጌይቱ ብሎ አክብሩ ማሳለፍ እና አንዳንድ ጊዜ እንትናተን ትዕግስት አተን የምንሰራው ስራ ትልቁን ነገር ያበላሻል። ስለዚህ በትዕግስት ምን ይዛት ትንሽ ነገር የምናልፋት ትንሽ ቃል እንዲያው የኔታ አረጋዊ ናቸው አሉ። እዚህ መካነ ኢየሱስ የመጻሕፍት መምህር ሊቅ አባት ደግም አባት ናቸውና አንድ ወጣት ልጅ መጥቶ እንዲያው በዚሁ በእኛ ቤተክርስቲያን ያለ ዲያቆን መጥቶ እንዲያው ማት ውርድ ዳርገባቸዋል። እንዲያው ዝም ብሎ እንኳን ለሳቸው ለማንም የማይባል ቃል እንዲያው ዝም ብሎ ተናግሯቸው ሲያበቃ ጨረስ ካሉት አሉ። አዎ ይኸውልህ ልብሴም ላይ የለም እጄም ላይ የለም ይኸው የተናገርከው በሙሉ ከምንም ላይ የለም በልደነዋል። አስባችሁታል? አሁን ያቺ ተንቀልቅላ የሰደባቻችሁ ጉረቤት እስቲ እዩት፣ ነጠላችሁ ላይ አለ። እናንተ ሲያችን አፋችሁን አፍላችሁ ይሰደባችኋል። አሁን እናንተ ትዝ ብላችሁ የተሰደባችሁ ትዝ ብላችሁ ከሆነ የተሳደባችሁ እስቲ ደግሞ ትዝ ይበላችሁ። አንቺ ደግሞ ብሎ አንቺ ሴት ሆነሽ እንትና ብለሽ ተናግረሻል። የሆነ ቀሚሷ ላይ ወየው ያለ ነገር አየሽ፣ ያው ሁሉ ነፋስ ወሰደው ብለሽ ከሰርሽ ማለት ነው። ጥሩ ከስራ እና ነፋስ ስለሚወስደው የሚባለው ይሄ ነው። ከልብስ ላይ አያርፍ፣ ከፀጉር ላይ አያርፍ፣ ያንን ጥቁሩን ሐር የመሰለው ፀጉር አያቀላው ምንም። ስለዚህ አንድ ሰው ወይ ይሰራል ወይ ያደናቅፋል። ከሁለቱ አልተናነን። ሰው ዝም ብሎ መቀመጥ አይችልም እና የምትሰሩ ከሆነ የሚያደናቅፍ ሊመጣ ይችላል። እናንተ እየሰራችሁ ስለሆነ ማሸነፊያችሁ መስራት ብቻ ነው እንጂ ገበም ለምን ተናገረ፣ ያኛው ለምን እንዲህ አለ፣ የኛው ለምን እንዲህ አለ የምትሉ ከሆነ በቃ የእናንተ ምን ይሄዳል፣ የዚያም ሰውዬ ምን ይሄዳል። በአንድ ላይ ሁለታችሁ የማትኖሩበት ጊዜ ይመጣል ማለት ነው። ስለዚህ እነዚህ በጥንቃቄ የሚታዩ ልትገምላችሁ፣ ጊዜን በአግባቡ መጠቀም፣ ደስታንና ሐዘንንም በልክ መሸኘት። ለዚህ ደግሞ ሰውነትን በሁሉም ነገር ለራስ እረፍት የሚባል ማረፍ የሚባል ለውጤታማነትን የሚያዘጋጅ ነገሮችን መጠቀም። ለዚያ ነው ጌታችን በስራችን መካከል የምናርፍበት የእንቅልፍ ጊዜ ይሰጣል። እንቅልፍ ከስራ እኩል የሚታይ ነው በነገራቸው ላይ። ከዚያ በነገሮች ትልቁን ስዕል ማየት መቻል። እነዚህ የእናትነት ወይም የልባም ሴትነት ማሳያዎች ናቸው። የሰሪዓ ቤት መነሻችን ሰሪዓ ቤት አይደል? የሰሪዓ ቤት ቤትን የመስራትን መነሻ መዘጋጃዎች ናቸው። እንግዲህ ለዚህ ሁሉ ያነቃቃን ያበቃን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ይቆየን። ስብሐት ለእግዚአብሔር አሜን።